ባለቤት እያለሽ ከሌላ ወንድ ጋር እንደዚህ ነገር በቃ ባለቤት እንጠላውት መብት አይደለም እንዴ? ካልወደድኩትስ ከጠላሽው መተው ነው ያለብሽ። የሱ ገንዘብ ወደሽ ዘበይ የትፈልገው ነገር ያገኘው አይደለም። ገንዘቡ ቦጥቦጣሽ መጨረሻ ላይ ሲያርቅ ገንዘቡ ነው ደስ ምጣለው ነው የምትዩ። ሲጀመር አንተ ማነቆይ ባለጌ የለም በቃ ስለሱ አይመለከትም። ሲጀመር አትጪ አሁን ነገርሽ ነገር እጆ ለምን ደሞ አልጮ ሌላ ጣጣ ውስጥ ከሰራኝ በኋላ ዝም እንድለ ነው እንደምፈልገው እንድመረቀ ነው የምፈልገው። አሁን እኮ ራሱ እኮ ቀቤ ጠጣ እንጨት ነው የምትመስይው እኮ። አሁን አዳምጪኝ ምንም ነገር አዳምጪኝ ምንም ነገር አጥብቤ በእናትህ በጣም ነው እንትን ያልከኝ። እስካሁን ላረሽው ነገር ምንም አይጸጸትሽም? ሰላም ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገኝተናል። በዛሬ ፕሮግራማችን እንግዲህ አንድ ባል ታሪክ ይዤላችሁ መጥቻለሁ። ይሄን ባል ታሪካችን እንግዲህ ስሙ ሀብቶም እንደሚባልና እንግዲህ የሚሰራውም ፍሪጅ የተለያዩ ኤሌክትሮኒክሶችን ጠጋኝ እንደሆነ ነግሮኛል። እናም እንግዲህ አንድ ሴትም ተዋውቆ ከሷ ጋርም የፍቅር ግንኙነት ጀምሮ እሷንም አስተምሯት ለስራ ሁላ እንዳበቃት ነግሮኛል። ነገር ግን ስራ ከጀመረች በኋላ ከተወሰነ አመት በኋላ እንግዲህ የተለያየ ወጣ ያለ ጸባይ እንዳየባትና እንግዲህ ብዙ ነገር እንደምታታማም ከዶክተሮች ጋርም ከአለቃዋ ጋርም እንግዲህ ትተኛለች እየተባለ የእሷ ጓደኞች እየደወሉ እንደሚነግሩት ነግሮኛል። ነገር ግን እሱ አላመናትም። እንደዚህም ሆኖ ግን በጣም ተደጋጋሚ የሆነ መልእክት እንደሚደርሰውና እሷ ጋርም ተደጋጋሚ የጸባይ ለውጦችንም ሆነ የጸባይ መለዋወጦችንም ሆኖ ስላየ ነው እኛ ጋር የመጣው። እኔም እንግዲህ እሱ የግል ዶክተር እፈልጋለሁ ብዬ እዚህ ልጥራት ነው ያሰብኩት። እንግዲህ እሷን ጠርቻ እንደሚፈጠረውን ነገር አብረን ምን ይሆናል። አብራችን ቆዩ። ያው እንግዲህ ተመልካቾቻችን አሁን ማክዳ ደውላለች ደርሻለሁ ብላኛች። እሷ ደግሞ መጣ የሚፈጠረውን ነገር አብረን ምን ይሆናል። አብራችን ቆዩ። ለቤትሽን ትንሽ አሙኛልና ድምጽ ሊያስጠላሽ ይችላል። ታወራ ችግር የለም። ያው ግድ ስለሆነ የሆነ ነገር ሰጃ ከቤት ነው የመጣሁት። ችግር የለም። በደረቁ ከሚሆነው ነገር ብትወጪ ደስ ይላል። ችግር የለም። ማክዳ ነው አሰማሽ? አዎ ማክዳ ትሩኮለር ላይ ማክዳ ነው ይመጣል የሚለው አይደል? ሰው ማክዳ ላይ ስራውን አውርተናል አይደል? አዎ ግን በደንብ እንድታስረዳኝ እፈልጋለሁ። ስራውን አስረዳሻለሁ። ቀላል ነው ሲጀመር ምንም በቃ ፍላጎት ነው የሚጠይቀው። ግን መጀመሪያ ምን ነበር መሰለኝ ትንሽ ይሄ ነገር ነው ሪሴፕሽን ነበር የምሰራው ከዚህ በፊት። እንዴት ነው ከዛ ስራ ለምን ወጣሽው? ሪሴፕሽን ነው ምናምን ብሎ ነበር አይደል? ከዛ ስራ ለምን ወጣሽው? ሪሴፕሽን ነበር የምሰራውና በአንዳንድ ነገር አልመቸኝ አለ። ከሰፈሬ ምሩቅ ነበርና ሌላ የተሻለ እፈልጋለሁ ብዬ ሳስብ ስለነበር ተውኩት። የተሻለ ፈልገሽ ነው ማለት ነው? ማታ እንዴት ነው ገንዘቡ ከፍሉሽ ደሞዝ አሪፍ አይደለም ነው ወይስ ምንድነው? ገንዘቡ ምንም አይልም ግን ራቀኝ ምናምን ያው ሆቴልም ላይ ስለሆነ ደግሞ ብዙ አልተመቸኝም፣ ደስ አላለኝም። ሆቴል አትፈልጊም ሆቴል ምናምን ነው ወይስ ምንድነው? አዎ ከዛ ውጭ ቢሆን ደስ ይለኛል። ለምንድን ነው ሆቴል የማይመች? ያው ለሴት ልጅ ከባድ ነው ሆቴል ምናምን ሲሆን ትንሽ ከበድ ይላል። ለዛ ነው ማለት ያው አንተ አሁን እንደስለንክ ላታውቀው ትችላለህ፣ ላትረዳው ስለምትችል ነው። እንዴት ነው ማልረዳው? ግን ምን መሰለሽ ሴት ልጅ ኮሽ ቻሌንጅ የሚያደርግሽ ነገር ያልፈለግሽው ያው ሞክሬያለሁ እኮ ግን ምን ያህል ጊዜ ሰርተሻል? እስቲ አንድ አመት እኮ በጣም ሞከርሽማ ይባላል። በጣም ትንሽ ነው ገና ነው። ኧረ በቂ ነው እንዴ? በቂ ነው። ቆየው እንደው ከቤተሰብ ጋር ነው ወይስ ብቻሽን ነው? አይ ብቻዬን ነው የምኖረው። እንዴና ብቻሽን እየኖርሽ እንዴት እንደዚህ ነገር ቅብጠት ነው ብዬ ነው ማሰበው። ሆቴል አልሰራም ማለት ሪሴፕሽን ደግሞ አይደለም ቅብጠት አይደለም። አንዳንዴ ካልተመቸኝ ስራ ወደ ሌላ ስራ ቼንጅ ታደርጋለህ ምናምን ነገር እንጂ ቅብጠት ምን አመጣው እዚህ ጋር? ቅብጠት ማለት ሆቴል አልሰራም ማለት ነው እንጂ እኮ ላይመችሽ ይችላል። ስራ ቦታው ያጋጠመሽ ነገር ሊኖር ይችላል። ግን በዛ ምክንያት ሁሉም ሆቴል ቦታ አልሰራም ማለት ነው። እንዴት መሰለህ አንዳንዴ ለብር ብለክ የሆነ የማይገባ ቦታ ላይ ትገኛለህ።
ያንን ደግሞ ነው ያልፈለኩም። ለትንሽ ጊዜ ተቸግሬም ቢሆን የተሻለ ስራ ለማግኘት ስላሰብኩኝ ነው እንደዛ ያደረኩት። ማሪ አሪፍ ነው እኮ ፍላጎትሽ ደስ ይላል። የተሻለ ስራ መፈለግሽ ምናምን ደስ ይላል። ተነሳሽነትሽን ወልጄልሻለሁ የማሪ ነው በጣም ደስ ይላል። እና እንዴት ነው ክላስስ ትምህርት ምናምን ተምረሻል ወይስ ተምረሻል? ደስ ይላል። እና ይከብድሽም ማለት ነው የኔ ስራ መሰጠሽ ስራ ይከብድሽም ማለት ነው? ምንድን ነበር? እኔ ያው ሰው ነው ጎበዝ ልጅ ነች ያው ስራ ትፈልጋለች ስላሉኝ ነው። እኔ ሪሴፕሽን ምናምን አይደለም አክቹዋሊ ግን ሁለገብ ነው ስራው። ምን እንደሆነ ታውቂያለሽ? ስራው መኪና መካፈል ላይ አንቺ መሸጥ ነው ስራሽ። ሴልስ ማለት ነው። አምጪና ላኪ መኪና ሴልስ እንደዛ ነገር ነው መሰለኝ። ያው ጉብዝናሽ ላይ ምናምን ነገር ደግሞ ያው አሪፍ ነገር አስበርሻለሁ። እሺ ሴልስ ደስ ይላል። ምንድን ነው ያልተዋጠልሽ ነገር የሆነ ነገር ቅር ያለሽ ነገር? አይ ቅር አላለኝም። ያው መኪና ላይ ሰርቼ አላውቅምና በእርግጥ አይከብደኝም አንድ ቀን ካየሁት ለዛ ነው። አይከብድሽም ሳይሽ እንደውም ልቅጥ ያልሽ ልጅ ስለሆንሽ። ኧረ ስራ ላይ እንኳን ችግር የለብኝም። ሲጀመር እኔም ቆንጆ ሴት ነበር ተፈልጌ የነበረውና ለዛም እስካሁን ድረስ ያላስገባው። አታስቀኝ። ቆንጆ እየፈለክ ነበር? ቆንጆ እየፈለኩ ነበር። እና አሁን ተሳካለ እንዴ? እና ባይሆን እንዴት ተቀጥርሻለሁ? እንደዚህም ተጀመረ እንዴ? አዎ ስልሽ እኔ ገበያዬ የሚስብልኝ ቆንጆ ሴት ናት ብዬ ስለማስብ ነው። የራሴ አስተሳሰብ ነው። እሱ በእርግጥ ሁሉም ሰው የራሱ አስተሳሰብ ነው። አንቺ ደግሞ ሳይሽ ደስ ይላል። በቃ ወንድ ልጅን የመባረክ ኃይል አለሽና እኔ ራሱ ትንሹ ቢሆን ማርከሽኝ። ተዋ እንዴ? ያመረኝ ነው እንዴ? አስራ ብልክ ኖ እንደዛ እንዳታስቢብኝ ሳይሆን እኔ ነገሩን ነው እኔ እንኳን በትንሽ ደቂቃ እንደዚህ ከተማረኩብሽ አንቺ ደግሞ ቀልጠፍ ስትያስይ አሁን ቀልጠፍ እንኳን አላልሽም እኮ። አዎ እንዴ ለስራ ነው የተገናኘነው ስራ ስለሆነ እናወራ። ስራው ላይ ግን እንፈልጋለሁ መሰለሽ ቀልጠፍ ማለት አለብሽ። ገበያ ለመሳብ ምንም ችግር የለም። የዛ ጊዜ ደግሞ ሞር ትስቢያለሽ ብዬ አስባለሁ። አይ እኔ ስራ ላይ ችግር የለብኝም። የትኛውንም ስራ ማለት ፈልጌው በተለይ አምኜበት ከሆነ እየሰራ ያለሁት እንዳታስብ። አሁን ክፍያ ኮሚሽን ምናምን ከፍያ ዋናው ነገር እሱ ስለሆነ ማለት ነው። ከፍያ ምን መሰለሽ እኔ ክፍያ ያን ያህልም ግድ አይሰጠኝም። ስራዬ ብቻ በአግባቡ ይሰራልኝ ነው እንጂ እኔ አሪፍ እከፍልሻለሁ። እንደ ሌላው ድርጅትም ሆነ እንደ ሌላው ግለሰብ እኔ ያን ያህል ስግብግብም አይደለሁም። ይገባሽን እከፍልሻለሁ ግን አንቺ ማስደሰት አለብሽ እኮ። እሱማ ምንም ጥያቄ የለውም። ምክንያቱም የሰራሁበት ነው ልከፍለኝ የምችለው ደግሞ ስራዬን በደንብ እሰራለሁ። ስለዚህ ችግር የለውም። ደሞዝም አስብልሻለሁ ያው መሸጥ ሲሆን ኮሚሽን አስብልሻለሁ ችግር የለውም። ግን አንቺ በጣም ነው የማመሰግነው። ማለት ገና ስራውን ሳትጀምረው በጣም ደስ እያለኝ ነው። ኧረ ደስ ይልሻል። እንደዚህማ ደስ ሊልሽ ይገባል። ምክንያቱም ይሄ አንቺ ለፍተሽ የምታገኘው ስራ ነው እንጂ ስጦታም አይደለም እየሰጠሁሽ አይደለም። አይ ነው ገብቶኛል። ግን አንዳንዴ እንዴት መሰለህ እየፈለክ በተለይ ደግሞ ያለበትን ስራ ለቀህ ሌላ ስራ ላይ መስራት ምናምን ትንሽ ከበድ ይላል እና ከዛ የተሻለ ደግሞ አግኝተህ ቦታ ላይ ደስ ይላል። ለዛ ነው ስራ ስታቆሚ ግን ያው ብዙ ሰው ምንም አታቆሚ ምናምን ያለሽ ሰው የለም። ለምሳሌ ፍቅረኛሽ ምናምን አለሽም አታቆሚ? አዎ እኔ እንዴት ነው በራሴ ነው ሁሉንም ነገር የማደርገው። ማለት ስራዬን እሰራለሁ ከዛ መተው ካለብኝ እተዋለሁ መቀጠል ካለብኝ እቀጥላለሁ ምናምን ነገር እንጂ ሌላ ሰው ምናምን የመስማት እድሉ አለ። እንደ ፍቅረኛሽ እኮ ከሆነ አንቺ ፍቅረኛ ከሆነ ለምንድን ነው እሱ የሚልሽ ነው ማሰብ? አይ እኔ ያው ፍቅረኛ እኮ ስለ ፍቅረኛ አላወራንም አለኝ አልኩኝ ኖ ሳይሆን ያው ፍቅረኛ ይኖርሻል ብዬ ስላሰብኩ አንቺ ለምሳሌ እኔ ያው እንደዛ አይነት ነገሮች ላይ ብዙ እንትን አይደለም። ዋናው ስራ ላይ ብቻ ነው ትኩረቴ። ስራና ስራ ብቻ ነው። ራሴን መለወጥ ራሴን መቀየር ስላለብኝ ማለት ነው። እና ለዛ ነው ማንንም አልሰማም ያልኩ። ማለት ራስሽንም እየቀየርሽ እኮ ፍቅረኛ ብትይዥም ችግር አለው። አንቺ የመሰለሽ ልጅ ውበት ይረግፋል እኮ ደግሞ አይደል እንዴ? ወይስ ይሄን ያህል ውበትሽ ትኮራለሽ ነው? አረ ውበትማ ምን ያስኮራል ብለክ ነው የሚኮሪ ወይ እናንተ ቆንጆ ስትባሉ ሲጀመር ብዙ ወንድ ስለሚጠይቃቸው ነው መሰለኝ። አይ ቁንጅናውን እንኳን ተው ግን ያው ሴት ስለሆንኩ በእርግጥ ምንም ጥያቄ የለውም። ያው ጥያቄዎቹ ይመጣሉ። ላንቺ ደግሞ ብዙ ሰው ይመጣል ያሰባል። ግን ደግሞ ያለኔ ትርጉም የለውም ብዬ ነው የማስበው ላይ። ምክንያቱም ስራ ነው። ነገ ሀብታም መሆን ፈልጋለሁ፣ የተሻለ ነገር እንዲኖረኝ ፈልጋለሁ እና ያንን ስለሆነ እያሰብክ ያለሁት አሁን የፍቅረኛ ጓደኛ ምናምን የምትላቸውን ነገሮች አላስባቸውም። አንቺ ሀብታም መሆን ከፈለግሽ እኮ ቀላል ነው ላንቺ። ምክንያቱም አንዱን ሀብታም ጠበሳ አቀጥሽም ልጅ እንደዛ ይሻላል።
እንዴ አንቺን የመሰለ ልጅ ነው እንዴት ነው ሀብታም መጥበስ ያቃታት ይባላል? ማን ያምናል? አሁን ለምሳሌ እውነት ነው ማንም አያምንም። ግን ደግሞ አልፈልጊም ነው ወይስ ምንድነው? ወይስ እድሉ አልገጠመሽ? ኧረ እድሉ እንኳን ገጥሞ የነበረ በጣም ብዙ ጊዜ እና እድሉን ስላልተጠቀምኩ ነው እንጂ አቅቶኝ ደግሞ አልገጥመኝ ብሎ አይደለም እኮ ማለት እንዴት ነው እድሉን መጠቀም ያለብሽ? ወይስ ምንድነው አፈልጊም እንደዚህ አይነት ነገር ነው ወይስ ምንድነው? አዎ ከዚህ በፊት በነበረኝ አጋጣሚዎች ሁሉ እኔ እንጃ አስቤው አላውቅም። እንደዛ በሀብት በሰው ማለት በፍቅረኛ ወይ ደግሞ እንትን ምናምን ደስ የሚል ማለት አይነሽ ግን በነገራችን ላይ አሁን እናንተ አይነት ሰው በማግኘት የራሱ የምር እየኮራው ነው። ደስ የሚል ስሜት ተሰማ። ኮራ ይገባል ማለት የሳክስ ምናምን አይደለም ሪል እኔ በሲጀምር ከዚህ የሚያወሩ ሰዎች ስለራሳቸው ደስ ይለኛል። ኮንፊደንሳቸው ማይበት ነገር ነው ማለት ነው። ያንቺም ኮንፊደንስሽን ያየሁት ነው በነገራችን ላይ እና ይገባሃል ስትይ ራሱ እኔ አሁን ለምሳሌ ምን መሰለሽ ብዙ ጊዜ ሴቶች ምን ይፈልጋሉ መሰለሽ ሀብታም ወንድ አግብተው ህይወታቸውን መለወጥ ይፈልጋሉ። እኔ ደግሞ በነሱ አልፈርድባቸውም። ጊዜውም ነው ትንሽ ከበድ ይላል የኑሮ ሁኔታ። ያንቺም ደግሞ እንግዲህ ችግር ላይ ወድቂ ነበር ብለሽ እንግዲህ ስራ ሳይኖርሽ እንዴት እንደዚህ እድል ታስመልጫለሽ? ወይስ ቆይ ምንድን ነው? ያው ከዛ በፊት ነው ስራ በነበረ ማለት እየሰራሁ ባለበት ሰዓት ምናምን ስለነበረ ነው። ያው እንግዲህ እስኪ አይተን ደግሞ ከዚህ በኋላ በሚቀጥለው ህይወታችን ወደዛ ህይወት እንሄዳለን ብለን እናስባለን። አይ ደስ ይላል። ከዚህ በፊት ስለኔ ፍቅረኛ ምናምን ይዘሽ ትያለሽ? አይ አላውቅም። የምርሽን ነው እንዴ? ሪሴፕሽን ነው የምሰራው ብለሽኛል። ለዛ እኮ ነው ሪሴፕሽን ስትሰሪ ብዙ ወንዶች ይመጣሉና ቆይ እዛ ሰሽ የሆነ የሚያስቸግረሽ ሰው ወደ ያጋጠመሽ ለዛ ነው አንዱን የሚወጣው እኔ ስራውን ያቆምኩኝ ለዛ ነው። አይ ይከብዳል። አንቺ የመሰለሽ እዛ መስራት ይከብዳል። ግን ያ ትንሽ ከበድ ይላል በጣም ጋርድ ምናምን ነው ወይስ እንዴት ነው? አንቺ የሚጠብቅ ምንድነው? እዛ ደረጃ አልደረስኩም። አሁን ጋርድ ቀጥሬ ምናምን ኖ እንዴ ድርጅቱ መቀጠር የለበትም እንዴ? እኔ አሁን አንቺ የሚያስቸግርሽ ከሆነ ቀጥሬሻለሁ ግድ ነው። የምሬት ነው። እና እኔ የኔ ብለው ሰው ማንም ሰው እንዳስጨንቅብኝም እንዲጎዳብኝም ስለማልፈልግ ማለት ነው። ደስ ይለኛል እንደዛ ከሆነ ምክንያቱም በነፃነት ነው የምሰራው ማለት ነው። ያለምንም ስራሽን የምሬት አሁንም ደግምልሻለሁ። ስራሽን በነፃነት የምሬት ነው። በነፃነት ገንዘቡን ሳያሳስብሽ ክፍያውን ሳያሳስብሽ ኮሚሽን ሳያሳስብሽ አለ ከፈታ ብለሽ ልትሰሪ ነው ፈልገው የምሬት ነው። አንቺ ደግሞ ቀለል ያልሽ ልጅ ነሽ። እንደ ቤተሰብ ያየሁሽ። አዎ ደስ ይለኛል። እኔም እንደዚህ አይነት ሰው ነው ነፃ ማለት በተለይ ነፃነት የሚሰጥ ሰው ሲሆን ስራህንም በደንብ ትሰራለህ እና ያው እንደምትለው ከሆነ ስራው ላይም ደስ ይላል በጣም። እኔ ያው ስልሽ እዚህ ስራ ላይ አሁን አንቺ ያስገቡበት ምክንያት ምን መሰለሽ? አንደኛ ታማኝ ሰው ነው። አንቺ ሌላ ከልኝ ጎበዝ ናት፣ በጣም ትችላለች፣ ፍላጎት አላት ስላለኝ ነው የጠራሁሽ። ሁለተኛ ደግሞ ሳይሽ ፎቶሽ ላይ ሳይሽ ደግሞ የሆነ ደስ የሚል ስሜት ተሰማኝ ውስጥ የለ በጣም ነው የምር ነው። ፎቶሽ ሳይሽ እንዴ ድንግጥ እንዳልኩ ይደረግጣለሁ ብዬም አላሰብኩኝም። ኧረ እባክህ ብዙ ሰው እንደዛ ይለኛል ማለት እኔ ብቻ አይደለሁም ማለት ነው። አይ ከዛ በኋላ ነው የጠራሁሽ እንጂ የምር ነው። ቦታው በጣም ለምድ የሚያስፈልገው ቦታ ነው። እቺ ግን አቅትሽም ብዬ አሰብኩ። ኧረ ጭራሽ እኔም አለሁልሽ ጠንከር ብለሽ የምር ነው። እኔም አለሁልሽ አንቺም ሳትፈሪ የሚቸግርሽ ነገር ካለ ለእኔ እየጠየቅሽኝ አለ አይደለ? ጭንቅሽ ነገር ካለ እያማከርሽኝ የምር ነው። እኔ ችግር እሰማለሁ። አንቺ ደግሞ በቀን ሳይሽ ቆንጆዬ ይሆንሻል አይደል? ተግባቢም ስለሆንሽ ቢደብርሽ ከሆነ ንገሪኝ። ስልሽ ሰው ከሰው ጋር መገናኘት ማውራት ቢደብርሽ ከሆነ ንገሪኝ። አላስጨንቅሽም ወይስ? አዎ ያለውን ነገር እኔና ስራውን ማለት ስራውን ከጀመርኩ በኋላ ብናወራ አይቀርም። ስራውን ባወር ጀምረሻል እኮ ከፈለግሽ እኔ ባድ ፎቶሽ ሳይሆን የጨረስኩት ይዛል። ይገርም ሌላ ስራ እኮ ላወራ ልሄድ ነበር። አንተ ደወልክልኝ። አይ ነው ስደውልልኝ። አይ ከዚህ በኋላማ ስራ የሚባል ነገር የለም። ስልክሽ ደግሞ ዝም ብሎ ነው የሚጠራው። አዎ የስራ ስልክ አጥፋ ታወሪ አልፈልግም። ከነፊት ማልዶ ነገር ሌላ ነገር ያልነገርኩሽ ነገር ስልክ የሚያበዛ ሰው አሉት። እንትን እኮ እንዴት መሰለህ አሁን ስራው ላይ ስትሆን ይገባኛል። መሰለህ አሁን ይሄን ስራ ስጀምር አንተን ስራም ስጀምር ከዚህ የበለጠ ነው የሚሆነው። ምክንያቱም ወጣ ገባ አዲስ ነገር መግባቱ የሚጠይቅ ሰው አለ። ስለ መኪናው በቃ አጠቃላይ መረጃ የሚጠይቅ ሰው አለና ያው በምክንያትም ይወስዱና እንደዚህ ያወራሉ። ለዛ ነው አይ ግን ከስራ አንፃር ከሆነ አሪፍ ነው። ግን ምን መሰለሽ በራሴ መኪኖች ዙሪያ ከሆነ የራሴ ስልክ አለ። አንደኛ በነገርሽ ነገር ስልክ ይወሻል።
ሲም እና ስልክ ሰጥሻለሁ በሱ ነው ሁሉ ነገር በዛ ስልክ የሚደወልልሽ ስልክ ኖርማል ነው ግን በግል ህይወትሽ በዚህ ስልክ በዚህ ስልክ ቢደረግ ማንኛውንም አይነት ረጅም ደቂቃ ንግግር ቶሎ ቶሎ ቢደወል ስልክ ለምን ፍቅረኛ ካለሽም ንገሪኝ አሁን እድል ልስጥሽ ቢኖረኝ ዝም እላለሁ እንዴ እስካሁን በቃ አንቺ አይሽ ደግሞ በቃ ጎበልሽ የገባሽ ልጅ በዛ ላይ ስለዚህ ቆይ እኮ ነግሬህ ነበር ፍቅረኛም ከሌለሽ ስለዚህ ማንም አይደውልልሽም ማለት ነው ቤተሰቦችስ እዚሁ አዲስ አበባ ናቸው ስለዚህ እየሸም ስለምታገኛቸው ችግር የለውም ማለት ነው ኧረ ችግር የለውም ማንም አይደውልም ማለት ነው ስለዚህ ስልክሽን መቆጠብ አለብሽ እሺ ችግር የለውም ሜቢ እኔ ልደውልልሽ እችላለሁ አንዳንድ ነገሮች ፈልጌ ነው በዚህ ስልክ የዛኔ ችግር የለውም እሺ ተስማማን በዚህ አዎ ምክንያቱም ያው ስራ አይደለ በስራ ጉዳይ ምክንያቱም ልክ ነህ አንተ ምን ማድረግ ያለብን እኔም ደግሞ ይስማማኝ ነገር እንላለን ደስ ይላል ሻሊ ስራውን ማጣት ስለማልፈልግ ደግሞ ስልክ ብቀንስ ለኔ ምንም አይደለም በቃ እኔ በጣም ነው ይደርኩሽ እና ደግሞ አለባበስ ራሱ ምን መሰለሽ የምሬን ነው እኔ በጣም ብዙ ነገር እንደዚህ አይነት በዚህ ቢዝነስ ያደግኩት ቤተሰቦቼ እንደዚህ አይነት ነገር ያሳደጉኝና ቢዝነስ እንዴት እንደሚመራ ጥንቅቄ የማውቅ ነኝ ጎበዝ ነህ በጣም ማለት በዚህ እድሜ እንደዚህ አይነት ጭራሽ ሌላ ሰው ቀጣሪ ነው ምናምን ማየት በራሱ ደስ ይላል አዎ ይሄ የራሴ ጥንካሬ ነው ነገራችን ላይ ለፍቼ ያመጣሁት ነው ልጅነቴን መስዋዕት አድርጌ እንደ ማንኛውም ልጅ ሳልዝናና ሳልጫወት ስራ ብዬ ቤተሰቦቼ የምሬን ነው በጣም አመሰግናቸዋለሁ አባቴን አመሰግናለሁ አሪፍ ነው በጣም ለቤተሰብም ደስ የሚለው ይሄ ነው የኔ ስኬት ማለት የነሱ ስኬት ነው ለዛም ነው እነሱ በጣም ጫን ብለው እንደዚህ አይነት የራሴ የሆነ 4-5 ቅርንጫፍ ያለኝ የምሬን ነው 4-5 ቅርንጫፍ አለኝ ነው ቢቢክ ነው አካባቢ የምሬን ነው አንቺ ይለያል በጣም ኧረ እሱ ምን ብቻ ሪስቴቶችም አሉኝ ግን ያው እሱ ከፋሚሊ ጋር ሼር ስለሆነ ነው አሁን እሱ ያን ያህልን ፎከስ ባላደረግበት ያው አባቴ በጣም ቢዝነስ ባሰረው እሱ ያው ያንቀሳቀሰዋል ዛሬም ሼር አድርጌ እንጂ የራሳችን ሪስቴት አለ ቤቢ ማስታወቂያ ላይ ምናምን ነገር ልትሄድ ትችላለሽ ብዙ ጊዜ ቴሌቪዥን ላይ ታውቀር ያለ ሪስቴት ጎበዝ ነው በጣም ማለት አድናቂ ነኝ አድርጌያለሁ እና ምን መሰለሽ አለባበስ ላይ አሁን የለበሽው አለባበስ በጣም ወድጄዋለሁ ደስ ይላል በቃ አይደል ወንድ ልጅ ነው የሚሰማው በቃ ይሄ በጣም ነው የሚያምር ነገር ነው እንደው እና እንደዚህ አለባበስ ብታዘውተሪ ደስ ይላል ችግር የለውም ሾፒንግ ይሄ ልብስ እጥረት ካለ ችግር የለውም ምን ይመስላል እንደዛ ብዙ ማለት አሁን በመትላቸው አይነት አለባበሶች ነበሩኝ በርግጥ ግን አሁን ላይ እየለበስኩ ስላልሆነ ትንሽ ወፈርም ስላልኩኝ ያው አዳዲስ ነገሮች ወፈርሽ ማለት ነው ከነበረው ይሄ በጣም ደስ ይላል በነገራችን በጣም ነው ወደድኩት ይሄ ወፍረት አዎ ትንሽ ከዚህ ቀጭን ነበርኩኝ ቀጭን ነበርሽ የምርሽ እስቲ ተነሽሽ ያው ልሽ እስቲ ወፍራምሽ ነው እንዴ ተነሽሽ አዎ አይ አሁን ወፍሬ ነው ማለት ይሄ ብዙ እኮ አይደለም ግን ይሄ ወፍሬ በጣም ነው የሚያምረው ሰውነትሽ በነገራችን ላይ በጣም ነው በጣም አለባበስሽ ወገብሽ እንደዚህ ወገብ በዚህ ጊዜ እኔ ያው መንገድ ላይ ማያቸው እኔ አሁን 3ቱ ቅርንጫፍ ያሉት አንደኛው ሰው የለውም 3ቱ ቅርንጫፍ ያሉት እኔ ባስወጣቸው ደስ ይላል ወገባቸው ያንቺ በር ነው በቃ ያከራው ኧረ እባክህ ምን እንደሚያከል መንቀራይ ነው አንቺ ጎበዙ ይልኝ እንጂ የምሬ ነው ልጅማን ማለት አለባት አውቀተና ስትወልድ እንጂ የምን ሞዴል ለራስም ደስ ይላል ለብሰህ ስትወጣም ነገር ነገር ደስ ይላል ስፖርት እንዲሰሩ መከራቸው አንቺ አለሽ ከዚህ በኋላ ተጠንከረ ካልሽልኝ አንቺ ልጅ ቋሳጫቸዋለሁ ያቺ ለስ ሞቲቬት ከሆኑ በነገራችን ላይ ግን ሰውነት ይዟቸው ምናምን ይሄ ወገባቸው እዚህ በር የሚያከለም ቪስ ምናምን ያክሉ እንጂ እንትን ናቸው በጣም አክቲቭ ናቸው ስራቸው እሱም ጥሩ ነገር ለምደም አላቸው በነገራችን እኔ ድርጅት ከገቡ በኋላ ነው እንደዛው ለውት ቀይ ይበላል በጣም እና ገንዘብ ታበላቸዋለህ ማለት ነው ያኔ ክፍያ የመረኝ ነው እንደዚህ ስለዚህ ምንድነው ታበላቸው በዚህ ሁኔታ እኔም ልፈራ ነው ማለት ነው ማበላሰልሽ ገንዘብ በጣም ነው የምከፍላቸው እና ሐሳብ የለባቸው ማለት እንደዛ ይሻ እንታሲ ማፈልግ ነው ለዛ ነው እኔ አሁን እንደዛ አሪፍ ክፍያ ምናምን ቢኖረኝ እንዴት እንደማድረግ ታውቃለህ ጂም ገባለሁ ምናምን ከዚህ የበለጠ ሰውነቴን አስተካክላለሁ ብዬ ነው የማስበው ዋው የመረኝ አንቺ በጣም ጎበዝ ነሽ የመረኝ ነው አንቺ በጣም እየወደድኩሽ ነው ጭራሽ አሁን ደግሞ ያላሰ ሞዴል እንደ ሞዴል ስንት አይነት ሞዴል አለ ያ ብዙ አይነት ነው አንዴ ለምሳሌ ምን ሞዴል አለ
ለምሳሌ እንዴት ነው ይሄ ተቃራኒ ጾታ መዋደድ እና ኖርማል ጓደኛሞች መዋደድ ጓደኛሞች ማውረድ ጓደኛሞች ጋር ይበቃ በሌላ ወረደ ተቃራኒ ያሁን እሱስ ቢሆን ነገርኩሽ ፎቶሽን ሳየው እዛ ጊዜ የተሰማሽ ነው አሁን ደግሞ እንደዚህ መጣሽ ሳይሽ ዝር ነው ያለኝ ወራቴ ያበረለ አሁን እስቲ ለራሱ እየነዘረኝ ነው እኔም እኮ ያው ብዙ ማለት ሳይክ ደስ ብሎኛል የሆነ ደስ የሚል ነገር አለ እውነት ለመናገር አየሽ እኔ ታውቆኛል ሲጀመር አይንሽ ታውቆኛል አይናገራል እኮ አይንሽ እኔ በነገራችን ላይ እንደዚህ የሰውን አይን አይቼ ምናምን ፍላጎታቸውን እኔም ሲጀመር ይታወቅብኛል አይኔ ላይ ያስተውቅብኛል ሰው ሲፈልገታች ተረጅኛለሽ ብዬ አስባለሁ አይ እኔ ያው ማለት አሁን ላይ ለመግለጽ ምናምን ሳይሆን ግን በቃ እንዳየው ደስ የሚል ነገር አለ ደስ ይላል የምሬ ነው እንደዛ አይደስ ብሎኝ ያውቃል ከጀሽ ጀመር የምሬ ነው እንደዚህ ረጅም ራሱ ከማንም ጋር አውርቼ አላውቅም በተለይ ከሰራተኞች ጋር ቢዚ ስለምትሆንና ቢዚ ስለምሰይ ቦታም ጊዜ ማሰጣቸው እኔ አልወድም እንደዚህ አፍላፊ መካፈት ማለት ነው እስቲ ማን አሌክስ ስቴድ ምን ደስ ነው ያውቃል እስቲ የምሬ ነው ቢዝነስማን እኮ አወራ ኮስታራ ነው በጣም ቁጥሩ እኔ ሳይክ ራሱ ይርበተበታል በቃ ያው አንዳንዶቹ ደግሞ ኦቨር እንተናል ለዛ ነው አላችሁ ስታይ እንደዛ ነው በጣም ኦፕን ጊዜ ቀረብኩሽ በጣም የምር ነው እንደዚህ ማለት ነው ባዋርቻ አላውቅም እና ይሄ መቼም ያለ ምክንያት ዝም ብሎ አይሆንም አይደለ አዎ ሁሉም ነገር የሚሆነው በአጋጣሚ ነው በአጋጣሚ ሲጀመር በሬት ሴት ወጣ ነው ሰሽ አይደል ፀሐይም ያለችላል ነው ችኩል ከረየች ያወረደ እንደዚህ ሴት በጣም ይባርከኛል ነሽ ያልከኝ ላይ መሰለኝ ነው እንዴና ደስ ያልኩሽ እኮ ነው ሳቂሽ ራስ በጣም ነው ያወራው በነገራችን ዲፕለም አለብሽ እኔ ደግሞ ዲፕል አለብሽ በጣም ነው ወደ ታው አንደሰቅ በጣም እንትን ያልከኝ ነው ኧረ ሳቂ ያምርብሻል በጣም ነው ስራው እየለሳ ነው ለዛ እንዴ ስራው አንቺ የምሬ ነው አንቺ በርቺ ልጅ እንጂ ከኔ ጋር ያለሽ ግንኙነት ከራርገው እንጂ የምሬ ነው ስራ ምን ያደርጋል ሲጀምር እኔ ቀብረር አድርጌ ነው በጣም ደስ ብሎኛል እውነት አንቺ ይሄን አጋጣሚ መጠቀም አለብሽ ይሄን መሰለ ውበት ይዘሽ እቤት ጉልት ማለት መጥፎ ነው ሲጀምር አዎ አይ እንደዛ ከዚህ በኋላ በቃ ጠንከር ብለሽ አለ አይደለ ያው እንጃ ምን እንደምል አላውቅም ግራ ገብቶኛል የፈለግሽው በጅ ረሽ ጀበረ በጣም ማለት ያው ከምስጋና ውጪ መለለ ይችላል ግን ከዚህ በኋላ አመሰግናለሁ ልትይ አልፈልግም ለምሳሌ ከዚህ በኋላ ልናቺ ተቀራርበናል አይደለ አዎ ስለዚህ አመሰግናለሁ ስትይ የተራቀቀ ይመስል ቀረብኩሽ ይያልኩ የሌሎች አላዋራሽ ይያልኩ አመሰግናለሁ ብላ ልትይ አልፈልግም እሺ ችግር የለም እና ቀር ካላለሽ እንደው ዛሬ ያቺ ስራ መቀጠር እኔ ጋር በመግባትሽ ዶክተር ሰለብሬት ብናደርገው ደስ ይለኛል መጠጥ ላይ ቢልሽ ምንም አይደል ተጨ ምን አይነት መጠጥ ትወጃለሽ ጠንከር ያለ መጠጥሽ ደስ ይላል ዋው በጣም በቃ የፈልግሽ አይነት ሴት ይችላል ያምር ነው መጣልክ ራሱ እኔ ተጣጣለው በጣም ከሴት ጋር ከሆነ በተለይ በጣም ተጣጣ በተለይ ከወንጆ ሴቶች ጋር ተጣጣ አንቺ ደግሞ ጠንከር ያለ እኔ ፈልጋ እንደ አንዱ ጀው በቃ አላ ገብቶ ቸኮሌት መጠጥ ያዟል ያሉት አይኔም እንደዛ በቃ ሲያዲ ፊትሽ ላይ ቺልች ያልኩ ነበር አንተ በቃ ሁሉ ነገሬን አቀን ይመጣው እንዴ በቃ ድለኛ ነሽ ጀመረ ሰው ማስረድተዋል ስለኔ ስላንቺ ትንሽ ነገር በነገራችን ላይ አልዋሽም አላስረዱኝም ማለት ነው ጠይቂያለሁ አይ እኔማ ይላከን ሰው በቃ ከምን እንዴት እንደማመሰግነው አለ ኧረ አጃር እኔ ማመሰግነው አላተጋበዘዋለሁ ዛሬ ደውዬለት ከተለያየ ካቺ ጋር ከተለያየ እና ዛሬ ሰለብሬት ብናደርገው የሆነ ባቆይታ አለ ዘሂደን ዛሬ ይሻላል አይ ከስራ በኋላ ማለት ስራውን ከጀመርኩ በኋላ ይሻላል ለምን ስራውን እኮ ነገ ነው እንጀምር እኮ ነገ ጀምሬ ወይ ከነገ በኋላ ምናምን ማለት ተቢልሽ ሰው አለ ያስጨልቅሽ ሰው ወይስ አይ ለዛ ሳይሆን አለ አይደል በቃ ከስራ በኋላ ቢሆን ለምን እንዴ የኔ ስራ ነው አይደል እንዴ የኔ ስራ ያፈለኩትን ማድረግ እችላለሁ ትችላለህ ግን ያው እኔም በደንብ እርግጠኛም ለመሆን ካንተን ጋር ደግሞ እርግጠኛ እንድትሆይ ምን መሰለሽ እርግጠኛ እንድትሆይ ዛሬ ሆኖ ቀብድ አስገባልሻለሁ ያብሬለው 50,000 ብር አስገባልሻለሁ ለልብስም 50,000 ብላ አረ ምን አደሰ ወይስ ወዲኮ ባለጌ ነኝ እኮ አሳደሰ አረ በቂ ነው እንዴ ነው አይ ቢያስሽ ከሆነ ነገር ያው ለልብስ ምናምን ሊጎልሽ ይችላል ጨምርልሻለሁ እሱ ነው ግን 50,000 ስራ እንደገባሽ እንዲሰማሽ አካውንትሽን አውጥተሽና ትራንስፈር አድርግልሻለሁ
እሺ ደስ ይለኛል በጣም። ስለዚህ ከምለው በላይ ማለት ቃል የለኝም ምን እንደምልክ። ኧረ 50,000 ሰጥቼሽ እንደዚህ እንድትወይ አልፈልግም። ላንተ ቀላል ነች። ካነሰ ቢሆን ንገሪኝና ጨምርልሽ። ኧረ በቂ ነው። እያየን ደግሞ ይሄ ቀልድ ነው። ኮሚሽን ይኖርሻል፣ ቦነስ ይኖርሻል፣ ኦቨርታይም ስትሰሪ ቲፕ ሆሊዴይ ሊኖር ይችላል ለማለት ጊዜ። ስለዚህ አንቺ ጠንከር ብለሽ ስራሽን ማፋፋም ነው ባለውልሽ አይደል? ዛሬ ይሄንን የመሰለ ስራ ሰጥቼሽ መቼም ሰለቤት አናደርገውም ብትይ እንደውም አንቺ ትጋብዥኛለሽ፣ እንደውም ጨምረልሽና አንቺ ትጋብዥኛለሽ። እንደዛ ከሆነ እሺ። ስለዚህ እንደ ዴት ብናደርገው ደስ ይለኛል አይደል? የሚደብርሽ ከሆነ ችግር የለውም። እሱን ሌላ ጊዜ ይሻላል። እንደዚህ የሚባል ነገር አይደለም። እኔ ችኩል ላይ በነገራችን ሌላችን የመሰለሽ ደግሞ እንዴት ነው አለ አይደለ? ያው ድንገትም ስለሆነ የወጣሁት ዛሬ አሁን ተመልሼ ቤት መግባት አለብኝ። ብቻሽን ነው የምኖረው? ብቻዬን ነው የምኖረው፣ ግን ቤት ውስጥም ትንሽ ስራ ጀማምሬ ነበር የወጣሁት። ችግር የለውም እሱ ስራ ሌላ ጊዜ ሆነ። ታይ አንቺ ልጅ አንቺ የመሰለሽ ነገር እያልኩኝ ነው እንጂ አትለኝም መቼም አይደል? ይሄ ሁሉ ስለተፈጠረ እንዴ እኮ አላልኩም፣ ግን እንዴት ነው ቀኖች እንትን ብንል ብዬ እኮ ሌላ ቀን ብናደርግ ሌላ ቀን እንጃ አይመችም። በይወሰሽ ቆያለሽ ደርሽ ወርታደርሽ ታተልሽ እኪ አረጋግጠን መጣ። አይ አረጋግጬ ሳይሆን ያለች ነገር አድርጊ። እሺ ቆይቶብሽ አይደለ? አንቺን ማስደበርሽኝ እንዳሪቴንም ረሳው ተጋሽ ተዝ ያለኝ እያዋራሽ ነው። ይሄ ጉንፋን በቃ አሰቃየኝ። ጉንፋን ሳይሆን ሳይነስ አለብኝ እና ተረናና እየተቀባሽ ሽቱን ትንሽ ጠንከር ይላል መሰለኝ። እንትን አረፈሽክ? መረበሽ ሳይሆን አፈረኝ። በጣም ደስ ይላል። በነገራችን በጣም ወደድኩ። ተወዷል ብዬ ነው የሚገርም። ምን እያልሽኝ ነበር? እወድሃለሁ፣ አፈቅርሃለሁ ምን እያልሽኝ ነበር መሰለኝ እየሄድኩት። እሺ እኔ ደግሞ እሺ ያው አሰበበት ወጥቻለሁ። እሺ እሻክ ምንድን ነው? አይ ደስ ይለኛል። ያው እንደነገርኩ ነው ማለት ቢያትኝም ደስ ብለከኛል ማለት የሆነ ብቻ አላቅም። በጣም ነው ልቤ ደነገጠው አንተን ሳይክና ይወሽሽ ነው ይተረሽብኝ ነው። የምሬን ነው። ግልጽ ስለሆንኩ ነው እንደዚህ እያወራን ያለው እንጂ ሴት ልጅ እኮ እንደዚህ አውርታ አታውቅም ማለት ነው። እኔም ለዛ ነው ያመንኩሽ። ግን መሰለሽ ዛሬ እንዴት እናድርግ ሰላሚት እናድርግ ስለሽ እምቢርሽ ምን ያሰጠሽ ብር አለፈብሽ እንዴ? አይ እንደዛ አይደለም። እሺ ልጨምራለሁ። በቃ እሺ የምሬን ነው። አንቺ የምሬን ነው። አንደኛ የኔ ልጅ በጣም እየበዛብኝ ነው። ኖ የምሬን ነው። 70,000 ብር ጨምረልሽና የመጀመሪያ 50,000 ብር አለ 120,000 ብር የምሬን ነው። 120,000 ብር ይፈልጋል። በጣም ነው ማመሰግነው። ወይኔ ታከሽ ደግሞ ተደሰበት። እውነት በቃ እኔ ከምልህ በላይ ወድጃለሁና በቃ እኔ ገንዘብ ንብረቶችን በሙሉ ማለት መኪናውን፣ ድርጅቶችን ምንንም እኔ ከበር ባደርግልኝ ደስ ይለኛል። ሰራተኛ ባትቀጥር ሁሉንም ነገር እኔ ባስተካከልልህ ይመስላል። ለምትልሽ እንደዚህ ነገር ላይ ካለሽ እኮ ችግር የለውም። ከባድ ነው እንደዚህ ነገር መምራት። ምክንያቱም ከዚህ በኋላ እኔ ያንተ ነኝ ብዬ ነው በቃ እያሰብኩ ያለሁት እና እኔ ባስተዳድርልህ ደስ ይለኛል። ምን ይመስላል? ትንሽ አይከብድሽም ማለት እንትኑ ሰላምሽ ጋር ይችላል እኮ አይደል? ስልሽ ይሄ ኃላፊነት በጣም ከባድ ነው። አንቺ ደግሞ ያን ያህል ቢያንስ ትንሽ ስራውን ስሪውና ለበይሮሽና ራሱ ይሰጥሻል። አዎ እንትን እኮ ነው አንተም እንዳትጨናነቅ ማለት እኔ ቤት ስለሆነ ሙሉ ምንም ነገር አልሰራምና ሙሉ ከበር ማድረግ እችላለሁ። ከቻልክ ደግሞ ብታዝናናኝ ብላ ደስ ይለኛል። ከሀገር ውጭ ምናምን ነገር ማርያም የምሽነ መዝናናት ትፈልጊያለሽ? መዝናናት ትፈልጊያለሽ? ዱባይ ከሌላም ቦታ ቢሆን ችግር የለም። እዚች ዱባይ ጎረቤት ሀገር ባያት እኮ ከዛ ያድን ጨምራልና አረ ችግር የለም። ዱባይማ ከፈለግሽ ነገ ማለት ነው። ፓስፖርት አለሽ? አዎ ፓስፖርት ካለሽ ነው ችግር የለም። ነገም ከፈለግሽ ይላል። እዚች አይደለች እንዴ? ቤት ለረጅም ጊዜ ቤት ስለሆነ ቆየት የሆነ ፈታ ብል ደስ ይለኛል። ስለዚህ በቃ ስኬጁል የሆነ ነገር ሊያቸውና የቢዝነስ ስላለብኝ ስብሰባ መች እንዳለብኝ ምናምን በደንብ ላጣራ ምናምንና ቀኑን እነግርሻለሁ። ከዛ ልብሶሽን ምናምን አዘጋጃጂ 120,000 ብር ነው ካልበቃሽ ጨምርልሻለሁ። በእነሱ አንዳንድ ነገር አድርጊ። የሾፒንግ ውጪ ዛሬ ደግሞ ከኔ ጋር ሰረቤት ስናደርግ በደንብ እናወራለን አይደለ? መቼም አይ በቃ አሁንማ ተስማማን እኮ በደስታ ነው የፈቀድከለት። ከዛሬ ሲጀምር አሪካኔ ጋር ጠዋት ቁርስ በልቼ ራሴ ነው ቤትሽ ተሰብሽኝ ቁርስ ከበላን በኋላ መቼም
ቢያትኝ ማለት ግን ያው በራይድ ሄዳለሁ እኔ አንተ እዛ ድረስ መሄድ አይጠበቅብኝ። ራይድ አንቺ መሰለሽ በራይድ ልላክ የሚቀጥለው ያው መኪና ስለምገዛልኝ ራይድ የማያስፈልግ ብዬ ተስፋ አደርጋለሁ። ማለት በጃ ፍቃድ አለሽ? አዎ ሁሉ ነገር እያለሽ እንዴት ነው እስከ ድረስ እንዳንተ አይነት ሸበላጥቼ ነው ደስ ይያር ታታፍሪያለሽ። የምሬን እንደዚህ ሴቶች ያው አንዳንዴ ልብን የሚያስደነግጥ ሲሆን ለመናገርም አይከብድም። ለዛ ነው ወራባቺ ደግሞ በጣም መሰለሽ ስትናገሪ ሁላ ከጭንቅላቴ በላይ አንድ ልጅ ነበረች እንደዚህ ያለችኝ በህይወቴና እሷም ስትነግረኝ ልክ እንዳች ነበር የተሰማችኝ። የመጀመሪያ ነች። ይሄን ሰዓት ራሱ ስጦታ እሷ ነች የሰጠችኝ። እንደምታይ ከዚህ በኋላ ይህን ሰዓት አድርገህ እኔም ዝም ብዬ ነው ማድረግ ያው እሷ ሳይሆን ያው ሰዓቱም እንደምታይ ወርቅም ስለሆነ ያው ዝም ብዬ አደርገዋለሁ እንጂ ኖርማል ብዙ ሰዓት ነው ያለኝ ሲጀመር። ግን ማለት አሁን እኔ ከዚህ በኋላ እኔ ስጦታ ልሰጥ የምችለው የኔን ነገር ነው እንድታደርግ የምፈልገው። ሲጀምር ስጦታ ከአንቺ መለፍልፍ ተቀያለሽ ራስሽ ይበቃላል እንዴ የማሰጥ ምንም እኮ ጥያቄ የለውም። የምርሽና ለአንተ ካልሰጠው ለማድረሰጥ ነው ራሴን እኮ ራስሽ ይሄን የመሰለ ሰውነት አላለ በሰጪኛኔ ደስ ይለኛል። ጉርስ ነገር ማድረግ ደስ ይለኛል። እንዳታስብ ሰጣለሁ ፈቃደኝነት ማለት ህልም እየመሰለኝ ነው። አንቺ እኔ ራሱ ግራ ገብቶኛል። የምር ነው እንትን ነው ያልኩኝ። እንደዚህ በቀላሉ አግኝቻለሁ ብዬ አላሰብኩም። የምር ነው አክቹአሊ ቀላል አይደለም በጣም እምቢ ብለሽ ነው በስንት አሁን ራሱ ስንት መከራ ነው። ኧረ እኔ እምቢ ማልኩ ማለት ያው ትንሽ እንትን ይላል። ግን ደግሞ ፈጠንኩ እንደውም አንተሽ እንደዚህ ነው ያፍታል እንትን ምን አይነት ሴት አልነበርኩም። ግን ያው አለ አይደል አንዳንዴ እንዳንተ አይነት የተቀባሽ ሽቶ አለ እሱ ነው መሰለኝ። እኔ ዝርክርክ አለ ተቀባንዴ ይሄው አሁን ማወራውን አላቀ እሱ ሳይሆን በቃው ባንዴ ፍቅር መስተፋቀር ያሰራሽብኝ ይመስለኛል። እንዳታስብ እንደዚህ ፍቅሬ ነው ተያለ ሲጀመር ይሄ ውበት በነገራችን ላይ የሆነ መግነጢሳዊ ኃይል አለው። ምን ይባላል ይሄ ፍላጻ ነው ይባላል የእሳት የሚያቃጥል እንደዛ ያቃጣይ ነው የመረለ አፍንጫ ጋር ለኔ ራሱ እንዲጠፋብኝ ያረከኝ አንቺ የምሬን ነው። በነገራችን ላይ በጣም ደስ ያለኝና በኋላ ራሱ በደንብ ጊዜ እስከምናሳልፍ ምናምን ነገር በደንብ ትፍትት እስከምንል ራሱ በጣም ሊጓጓት የምሬን ነው። አላችል ብሎኛል ራሱ አልበሻለኝ። ሰዓት ስንት ሰዓት ነው? ሰዓት በዋታሳይ ደስ ይለኛል የምሬን ነው። 11 ሰዓት እየሆነ እኮ ስለዚህ ከዛ በኋላ አሰብሽው እኔ አሁን ቤት ሄዳለሁ ልብስ ቀይሬ ምናምን ለምን ነው ቤት የምትሄጂው? እንደዚህ ወጣለሁ ታዲያ ልብስ በነገራችን ላይ በጣም ነው የምታምሪው። እኔ በጣም ነው የወደድኩት እንደዚህ ወደድከው? በተለይ ይሄ በጣም እንደዚህ እንደዛ ከወደድከው ይሄ እንደመሰለ ልብስ ለብሰሽ ቀይራለሁ። ምን ልቀይር ነው ከዚህ በላይ የሚያምር ልብስ አለ? በነገራችን ላይ ማምር ነገር ላንተ እንዴት ሞዴሊንግ ግን እስከሆነ ድረስ አልተማርሽም? ሞዴሊንግ ብዙ እንትን የለም ፍላጎት እንጂ የምር ይሳካልሽ ነው የሞዴሊንግ እንትን ብዙ እኔ እንጃ ብቻ የምትፈልጊ ከሆነ አንድ ጓደኛ ልጅ ውጭ ሀገር ስማር አብራኝ ተማረች። አሁን ሞዴሊንግ ዘርፍ ላይ ያለችውና በጣም ታዋቂ ነች። ውጭ ሀገር ማጋዚን ላይ ምናምን ነገር ላይ ትለጠፋለች ብዙ ጊዜ ራሱና እሷን ጋር አስተውቅሻል ፍላጎት ካለሽ እንጂ አንቺ የመሰለሽ ልጅ የምር ከለርሽም ምናምን ጀመር ለሞዴሊንግ የሚሆን ነው። ስለዚህ ቆመናሽ ራሱ ሞክር ታዲያ መሞከር ከፈለሽ አስሞክርሻለሁ። ፍላጎት እኔ እንጃ ማለት የሙላ ሞዴል እንትን አለኝ ብዬ ስለማላስብ ሞክሬው አስቤኝ ማለት ነው። የመሰለ ሰውነት የመሰለ ውበት ይዘሽማ ብዙ ሳይለኛል እኮ ግን ደግሞ ለእኔ ያን ያክል አይ ምናምን ነገር ነው የምለው። እኔ ይኸው በአስር ጣቴ እንደዚህ ፈርማለሁ። የምር የለም አንቺ ሞዴል አይደለም ምንም የመሆን አቅም አለሽ። እንደዛ ከሆነ እሺ ጀምራለሁ። አንተ እኔ አገናኝሻለሁ እሷ አንዳንድ ነገር ፍላጎቱ ካለሽ ከሌለሽ በሺም ምናምን ከሆነ ችግር የለም። አይ በሺም ሳይሆን አሪፍ ነገር ከሆነ ችግር የለም። እንዳልከው ነው እኔ ያን ያክል እንትን አለኝ ብዬ ስለማላስብ ነው እንጂ አስብ ነበር እኮ ግን አይ ነው እንትን አጭር ነኝ ምናምን እንደዛ አጭር አይደለሽ ደስ ይላል ቆም ያለሽ ሰውነትም ርዝመትም አሪፍ ነው። ለሴት ልጅ ይበቃል። እውነት ነው ለሴት ልጅ ግን አሁን ለሞዴልነት ይሆናል። አዎ እኔ ይሆናል ሞዴሊንግ በነገራችን ላይ ረጅም ስለሆንሽ ምናምን አይደለም ሞዴል የምትሆንባቸው አሁን ለአንቺ የሚያክሉ ሰዎች እነሱ ሞዴል ትሆኛለሽ። ቆመት እኔ ሲጀመር
ከሷ ጋር ብዙ ሞዴል ሰከረ ፍላጎት ስላላት ብዙ ጊዜ ተነግረኛለች ስለ ሞዴሊንግ እና አንዳንድ ነገር ነው ማውቃለሁ። እኔ በነገራችን ላይ ሁሉ ገደለኝ ጉራ ሊመስልብኝ ይችላል አይደለ? አይ ጉራ እንኳን እንደማይሆን አውቃለሁ። ራቅ ብለሽ ታዋሪኝ ይደብረኛል እና ጉራ ሊመስልብኝ ይችላል ምናምን ግን ስለሽ ብዙ ነገር ላይ እውቀቶች አሉኝ። ታስታውቃለህ የቀታባት እንደሆንክ ወይ እንደዚህ ስትይ ደግሞ አላውቅም። አሰከርሽ በፍቅርሽ ላይ ያሰከርሽ የምር ነው። ምን ይደረግልክ ነው? አረ ምንም አይደረግ። ወደዱ ሰው ሲገናኝ እኮ እንደዚህ ነው ማለት ሳታስበው ግን ይሆናል አይደለ? ክፍል ትሆናለህ እና እኔ አሁን እውነት ለመናገር እንደዚህ አስቤያለሁ ጭራሽ አላሰብኩም። እሺ ነፍሳቸው ሁሉ ላይ ተዛመረ ግን ሳገኘ ነገሮች ተቀየሩ። ቅደስ ያለ የሆነ ጥቂት ነበር ካልነበረሽ ጠይቀኝ ችግር የለውም ግን አይደብርሽ ችግር የለውም። ኧረ እንዴ አንተ ምንም ጠይቀኝ አንተ ጠይቀኝ እንዴት ይደብረኛል? ደስ ስትይ ደስ ተሰማኝ ታውቂያለሽ? አዋ እንዴ እኔ ደስ እንዲለን የምፈልገው እንዲከፋ አልፈልግም። የኔ ጣፋጭ ምን እንደማደርግልሽ ያለከኝ እኔ ዛሬ እንደዚህ ደስደስትሽ ማለት አላበሽን ነው ማለት ጥያቄ ነው መሰለሽ ድንግልሽ አጣለ ደፋሽኝ አልፈልግም የመረኝ ነው ይሄ ሌላ ማስደሰት ብለሽ ወደ ችግር የለውም ድንግል ባትሆኚ ድንግል ብትሆኚ ለኔ ተመሳሳይ ነው ግን ሞክ ስለፈልግ ነው። አዎ ግን ነኝ የባሽ ድንግልሽ እስከ ድረስ ምንም ማድረግ አታውቂም። ሲጀምር ያስተውቃል ሰውነትሽ ያስተውቃል አዋራሽ ያስተውቃል በቃ ሁሉ ነገር እንዳንተ አይነት በቃ ቆንጅዬ ሀብታም እንዴት ነው ንግግሩ የሚያበቃ አላረል አስተሳሰቡ ምናምን አይነት ሰው ነበር የምጠብቀው እና ያንን ሰው ደግሞ በቅጽበት አገኘሁት። ለዛ ነው የብሬ ካይበሮይ በላይ ማንም በዚህ ነው ብያቅ አይደለ ፈጣሪ የብሬ ነው ዛሬ ተበርክኬ ነው ማለት ነው። የብሬ ነው አይገባም እንዴ የብሬ ነው እኔ እኮ ለኔ እኮ ነው በቃ ካንተ የበለጠ ደስታው እኮ ለኔ ነው። እቺ መሰለሽ መልአክ እኮ ነው የብሬ ነው መልአክ የኔ ጣፋጭ ጭራሽ ደግሞ ድንግል ነሽ። ከዛሬ ይገረሰሳል ይሻላል ዛሬው በሺ ይላግዛት ይየብኝ ያስባለሁ። አይ ያው እንግዲህ እሺ በቃ እሺ ብዬሽ በርግጥ ቅድም ያልከኝን አደርጋለሁ ስላልከው ድጋሚ እኮ በይባል እሺ ጀመር እፈልግ ድንግል እፈልግ ነበር ጭራሽ ማፈቅራት ሴት እኮ አላቀብቴ ካየኸው ጭቅላቴ ሞቃ ፊትክ አይገርም ደሞች ደስ ይላል አይደል? ለስላሴ ፊት ላይ ሲያርፋል አይደል? የሆነ ደስ ይላል ነው ተሻትልከኝ ይመጣልሽ። ኧረ ለቅም እንዳታስብ የሆነ በጣም እኔ ዛሬ ይላል የተወለድኩበት ቀን ነው የሚያስበው። ኧረ እንደዚህ አትበለኝ እንዴ እኔ በጣም እንትን እያለኝ ነው። ኧረ ግን በላትሽ የሆነ እየሞቀኝ ነው በጣም ሞራል አረከኝ እንዴ ከፈለሽ ሻወር ምናምን ማለት ነው ትችላለሽ። በኋላ ስለንወጣ እንትን ስለንወስዳለን እንኳን አብረን ወስደን ከፈለሽ ይደብር ኧረ አይደብረኝም እንዴ አብረን ወስደን አይ እንውሰድልኝ። አዎ ችግር የለም እስኪ እናያለን። እሺ ሰዓት በኋላ ስንወጣ አካባቢ ወደ ፖስት ነው ማለት ነው ግን ሲባ ይሆናል የሆነ ነገር የደበቅሽ የመሰለኝ ነው። እሺ ቦልታችን ማለት በጣም ሚስጥር ነው አይፈልግም። አዎ እንዴ ለምን አይነት ሚስጥር ይኖራል እኮ ለዛ እስካሁን ድረስ ዋሽተሽ ትንሽ ነገር ከዋሸሽ አሁን ነገር ከዚህ በኋላ ላይ አብቂሻለሁ ላገባሽ ላይ ያሰብኩኝ ያበረኝ ነው እና ባይኔ ውሸት አልፈልግም እና ትንሽ ውሸት አትበለሽ ታስቢያቶች እሷ ውሸት ራሱ በተለይ ደስ ይለኛል ማለት እንዴት እንደዛ አልታስብ ቻልክ? ይሆናል አይደል የወደ ስድስተኛው ቤት ያለ አይደል እንደዛ እየረጋኝ ነውና ይቅርታ ስልሽ ሰላምሽ ቀርቻ አይደለም እኮ ግን ችግር የለውም ብታሽኝ እኮ ግን አሁን እንድትረግልኝ እፈልጋለሁ ከዚህ በኋላ ግን እንትን ነው እንዴት መሰለህ አሁን እኔ ኧረ የዋሸሁት ነገር አይ ሌላ ጊዜ እናወራዋለን እንዴ እንደዚህ ይባል በነገራችን ማለት አሁን የዋሸሁትን ያልዋሸሁት እንደዚህ አይነት ነገሮችን ሌላ ጊዜ እናወራቸው አይሻልም? ማለት ብዙ ያልነገርኩ ነገር ምናምን ሊኖር ይችላል ምናልባት እኮ ነገር ምንድነው ግን እኔ እንጃ ምን የትኛው ጭራሽ በጣም ብዙ ነው ማለት ነው ወይስ ምንድነው የቀለድሽብኝ ነው እንዴ? ነው እንደዛ አይደለም የቀለድኩ ምናምን ሳይሆን እኔ የማውቃቸውን ለአንተ የማታውቃቸው ብዙ ታሪኮች አሉ ያንን ለመንገር አሁን አስፈላጊም አይደለም ብዬ ስለማስበው የደበቅሽኝ አይደለም ፈልገው የዋሸሽኝ ነው ፈልገው እኔ
በደበቅሽ ችግር የለውም ቀስ እያለ እሱ ተረጋግተሽ ግን የዋሸሽ ውሸት ካለ ከሌለም የለም ካለ ነገር ይስልሽ እኔ ምንም አይነት ውሸት መሀል ግንኙነት እንዲጀምር አልፈልግም። ስለዚህ ዛሬናችን ደግሞ በጣም ረጅም ነገር ነው እያሰብን ያለነው አይደል? አጭር ነገር አይደለም የምናስበው። ስለዚህ ውሸት ዋሽሽ ነገር ካለ የደበሽ ነገር ካለ ይኖራል አልኩ እኮ ነገርኛ እኔ እየተጨነኩ ነው የምሬን ነው። ከኔ ጋር መሆን የምትፈልጊ ከሆነ የምሬን ነው እኔ እፈልጋለሁ፣ ግን ደግሞ ምንም የደበቅኩ ነገር የለም። ለምን አታምነኝም እኮ? እሺ ብዬ አለመልሽ ግን ውሸት ከሰማሁኝ እኔ በነገራችን ላይ ይደብር አልፈልግም እኮ እንዲከፋ አልፈልግም። እሱ ነው ማለት ስለሽ እንዴት ልከፋይ ማፈልጊ ከሆነ አሁን ነገር እኔ ስለሽ በጣም ብዙ ሰው ቃል ረጅም ነው ብዙ ሰው ብዙ ነገር ይነግረኛል። እኔ አሁን በቃ ስለሱ ሳይሆን ስለ ስራዎቹ ነው ማውራት የምፈልገውን ድርጅቶችን እንዴት ማስተዳደር እንዳለብኝ ነው እያሰብኩ ያለሁት። የመኪና መሸጫ ቤቱ እንዴት በቀን ስንት መኪና መሸጥ አለብኝ በቃ አይደል እንደዚህ ነው እያሰብኩ ያለሁት። ደስ ይላል አንቺ ለኔ ነው ታስቢው እኮ አውቃለሁ እኮ ግን እና በቃ እኔ አሁን ሪል ስቴት ነው ወደ እኔ ብታዞርልኝ ምናምን በቃ እንዴት እንደምሰራው አታውቅም። ሪል ስቴት ከፋሚሊ ጋር ነው ብዬሽ ነበርኩ አስመሽኝ ነው ሰምቻለሁ። ግን ደግሞ በቃ ያንተን እንትን ወደ እኔ ብታዞሩና እንዴት መስራት እኔ እንጃ። ከዛ በኋላ ነገ በጣም አስተካክለዋለሁ ብዬ ስላሰብኩ እኮ ነው። ከዚህ በለጠ ምን ይመስላል ስለሽ ያንዳል ከባድ አይደለም። ግን ቢያንስ እሺ ወክልና ያንዱ ወክልና ስለሽ ያንዱ ሚስቲት ወክልና የምርክና በጣም ደስ ብሎኛል። የመጨረሻ ነው። ከዚህ በኋላ አልጠይቅሽም። እርግጠኛ ነሽ ስለሽ ፍቅረኛ ባህል ምንም አይነት ነገር የለሽም? የመጨረሻ ጥያቄ ነው። እሺ አትቀየመኝም ማለት እውነቱን ነው የምነግርህ። እኔ እውነት ብቻ ነው ፈልገው እውነት ብቻ ነው ፈልገው እውነት እነግራለሁ። ግን እርግጠኛ አትቀየመኝም? እርግጠኛ ነህ? የምር እኔ አሁን የጠየኩሽ እኮ ለመቀየም አይደለም ለማወቅ ነው የጠየኩሽ። እሺ ግን እንዴት መሰለክ አሁን ልንፋታ አስበን ምን ማለት ከመገር ተፈጭ ትዳር ነበረኝ ያው ነው አልቀየምሽም ብለከኛል። ትልቅ ነገር እኮ ነው። አዎ ግን ጥሩ ሁኔታ ስላልነበረም ነው ማለት ያለውበት እንትን ደስ ስለማይ እና ደግሞ አንተን ማጣት ስለማይ ቆይ እንዴት እንደዚህ ውሸት ይዋሻል? ቆይ ይሄ እኮ ትልቅ ነገር ነው። በዛይ 60 ጊዜ ነው ለጠይቁሽ እኔ ሌላ ነገር ለምን እንዳሰብ ታደርጊኛለሽ? ከችኛል ግን አንተን ማጣት ማለት በቃ ስላየሁ በጣም ስለወደድኩ ደስ ስላለኝ ምናምን አንተን ማጣት አልፈለኩም። እውነቱን ብነግር እንደማጣ ስለተሰማኝ ነው ነገርኩህ። ከዛ ደግሞ እንተ ጥያቄውን አላቆማልክ። አሁን ለዛ ነው እውነቱን ለመንገር የተገደድኩት እንጂ ባጠይቀኝ እስከመጨረሻው አልነግርም ነበር። እኔ የምር ነው እንደምልሽ ራስህ ልንፋታ እኮ ነው። አሁን እኮ ከሱ ጋር ጨርሰናል። ልንፋታ ማለት የመጨረሻ እንትን ላይ ነበር። እንደዛ ነው እርግጠኛው ያወራው ለዛ ነው ልንፋታ ስለሆነ ነው። ቆይ ለምን በተፋቱት ምን አደረገሽ? ተቀጥሮ ሁኔታ ላይ አይደለንም ከሱ ጋር ለዛ ነው ስራ መቋረጥ ምናምን በቃ ማለት ከዚህ በፊት ስነግረኝ የነበርኩት ነገሮች በሙሉ ባለቤትሽ ነው አይደል? ያለሽ ነገር ስለነበረ ባለቤትሽ ነው? አዎ ባለቤቴ ነበር። ሌላ ውሸት ዋሽኛል ማለት ነው። ቨርጂን ድንግል አይደለሽ? የውሸት ባላንደን ስለኮ የምን ታምናለህ ብዬ ነበረ። እኔ እንትን እንዴት አልፈልግም በፍላጎት በቃ የምፈልገው ነገር ነው የገባሽ ቤት እንደዚህ ውሸት ዋሽልሽ። እኔ እንደነገርኩ ነው ማለት በቃ እኔ ስላይሳይክ ደስ አልከኝ ምናምን ነገርና አንተ ማጣት አልፈልግም። ደስ ብልሽስ በውሸት ለምንድን ነው እንደዚህ ነገር ታደርጊ? ቆይ አሁንስ እሺ ቆይ እኔ አላሳዘንሽም? ባል እያለሽ እንደዚህ ነገር ውስጥ መክተት ማለት እኔ ምን ልወደውሽ እኮ ልፋታ እኮ ነው ከሱ ጋር ታዲያ ጨርሰናል እኮ። አልፈልገውም እሱም አይፈልገኝም። በቃ እኔ አይፈልግሽም እሱ? አዎ እርግጠኛ ነሽ? አዎ በቃ እንፈልጋለን። ስለዚህ በምንድን ነው እርግጠኛ ነሽ? እሱ እንደማይፈልግሽ እሱ እንደማይፈልግሽ በምንድን ነው እርግጠኛ ነሽ? በብዙ ነገሮች ነገርኝ እኮ ይሄ ነው በይ። እኔም በዚህ ምክንያት ነው የማልፈልገው በይ። ለማንሽ እኔ አሁን ማለት ይሄ ዝርዝር እንትኑ ምንም አስፈላጊ አይደለም እኮ ለኔ ያስፈልገኛል። ለኔ ያስፈልገኛል ደስ እንዲለኝ ያስፈልገኛል። እኔ አሁን ለምን ቀኔ ማለት እኔ አሁን ቀኔ አሳምረው ነበር ግን አሁን ደግሞ ቀኔ ልታበላሽ ላበላሽ ፈልጌ አይደለም። ይጣፋጭ የማለት ነው ከምን መሰለሽ ትልቁ ነው ዋሽሽ አይደለ? አዎ ዋሽቻለሁ ነው እኮ አንቺው ቀለል እያደረግሽ ነው ውሸትሽን ራሱ እኔ ቢያንስ እንኳን ማፈር ነበረብሽ በዚህ ውሸት። የምር በጣም ከባድ ውሸት ነው። አዎ ከባድ ውሸት ነው አይኗ አውቃለሁ። ግን እንዴት መሰለህ አሁን ከሱ ጋር ያለን ነገር አልቋል። በቃ ልንፋታ ነው
ጨርሰናል። የመጨረሻ ደረጃ ላይ ነው አጋጣሚ ካንተ ጋር የተገናኘ ነውና ከሱ ጋር ከዚህ በኋላ እንደማንቀጥል ስለማውቀው ነው ካንተ ጋር እርግጠኛው እዚህ ደረጃ እንድንደርስ ያደረኩት እና ደግሞ ስለወደድኩም ነው። በጣም ቆንጆዬ ነህ። እንደዚህ ያልሽ ደግሞ በቃ ልብሽ ትገባለሽ። አንተ እንትን ማለት አልፈልኩም እንደዛ ነው። እሺ ችግር የለውም። የምትፋቱ ከሆነ ግን እንዴት ለምትፋቱ መች ለምትፋቱት? አሁን በቅርቡ እንጨርሳለን። ችግር የለውም። ይሄ እኔ በዚህ እንዳሳስብ እኔ በየትኛው መንገድ አብረን መኖር ካለብን እንኖራለን ካንተ ጋር ከኔ ጋር ብሎ ግዴታ ቢጀምር ግዴታሽ ነው። እኔ በጣም ወደድኩሽና መፍተት አለብሽ። ማኮንጆ ከሆነ ማለት ነው። አቶ ጅማ አስጠልቶሻል? በጣም የምርሽ ነው? እውነቴን ነው እንዴ? ለምን ዋሻለሁ ማለት አሁን እኮ ግልጹን እየነገርኩ ያለሁት አንተን ላለማዋሸት ነው እንጂ ይሄንን እኮ ዋሽቼ መቀጠል እችል ነበር እኮ። የምርሽ ነው? በጣም ለስተልሽ እኔ አንተን ማጣት ስለማልፈልግ ግልጹን ነግሬ ብንቀጥል ነው የሚሻለው ብዬ እኮ የምርሽ ነው? በጣም አስጠልቶሻል። እኔ ማየት አልፈልግም ከዚህ በኋላ እውነት። እንደዛ ከሆነ በቃ ካስጠላሽ እኔ ከመስጠላሽ ሰው ጋር እንድትሆኚ መስከረሽ ተመረመ እንጂ ከመስጠላሽ ሰው ጋር እንድትሆኚ አልፈልግም። የምሬ ነው። እኔ እንጃ ደብሮኛል በቃ ከሱ ጋር ጭራሽ ከዚህ በኋላ እኔ እንጃ አንተን አይቼ ምናምን ጭራሽ የማይታሰብ ነገር ነው። ግርማ ይሁን ደስ እንዲል ነው የምፈልገው። በቃ ችግር የለውም። ሌላ ውሸት ካለ አሁን ብትነግሪኝ ደስ ይለኛል። ኧረ ከዚህ ምንም የተለየ ይሄን ነው። ቅድምም ያው የነገርኩ ነገር ሊኖር ይችላል፣ ግን ሌላ ጊዜ እናወራው ብዬ የነበረው አሁን እንደዚህ እንኳን ሌላ ውሸት የለም። ሌላ ምንም ነገር የለም። በቃ ይሄ የምፈልገው ይሄ ነው። በቃ የሚያስጠላሽ ከሆነ እሱን ትፈጪዋለሽ። ከኔ ጋር ደግሞ በቃ እንኳን ያስደበርከኝ እንዴ ለምን ትደበሪ? በቃ በጣም ደስ ብለኛል እውነቴን ፈቃደኛ ስለሆንክ። በቃ ፍቃደኛ ነኝ ሲጀመር። አሁን በጣም ደብሮኛልና ብንጨፍር ደስ ይለኛል ማለት አሁን ትንሽ ማለት በቃ ይሄን ጥያቄ ከጠየቀኝ በኋላ እንትን አለኝ ትንሽና ሰሞኑን ደግሞ ታውቂያለሽ እያፈረኝም እንቅስቃሴ ሳደርግ እራሱ ለመጨፈር ስሞክር እራሱ እያፈረኝ ነው። ኧረ እንደውም ለአንተ ጥሩ ነው እንቅስቃሴ። እሺ ቢያንስ አንቺ መጀመሪያ ጨፍሪና ኧረ እኔ ብቻዬንማ አልጨፍርም እንዴ። የምርሽ ነው? በምን ጨፈራ ነው የምትጨፍረው? እኔ ምን አይነት አንተ ደስ እኔ አልችልም፣ ግን በቃ አይደል ዘና ለማለት ያክል ቆሽ ሪሞት ነው የተለበለ ያደረኩት እዚህ ውስጥ Salala yelidage, yelidage, pudra shirka yelidage.
እንደዚህ ደስ የሚል ዳንስ ደንሽ አላውቅም። በተለይ ከምወደው ሰው ጋር ሲሆን ደግሞ በጣም ደስ ያለኛል። አንቺ በጣም እድለኛ ነሽ። የብር ደስ ነው ያለኝ በጣም ደግሞ በዝነ ዳንስ ላይ እኔ እንኳን አልችልም። ለአንተ ሞራል ብዬ ነው እንጂ በጣም ጎበዝ ነሽ ግን አንቺ። ኧረ ከአንተ አልበልጥም። እኔ አልችልም እውነት ለመናገር አንተን እያየሁ ነው ሳደርግ የነበረው። እንዴት ነው እንደዚህ አይነት ጭፈራ አይደለም ምን የሚችለው እንግሊዘኛ ምናምን ነገር እንግሊዘኛም ትችላለሽ? ኧረ እኔ ደነዝ መስለሽ ነበር እንዴ? እየሰደብከኝ እኮ ነው። እየሰደብኩሽ አይደለም እየመረቅሽ ነው። እንደዛ አትልም ታዲያ ማለት ደነዝ ምን ላንቺ ደነዝ ምን እንትን አይደብሽም እንዴ? አያንስብሽም ማለት ደነዝ እኮ ነሽ ቆንጆ ደነዝ። እንዴት ምን ማለት ነው? ምን ማለት ነው? እንትን እያልክ አይደለም። እስቲ ታረጋጊ እስቲ። ቆይ ደነዝ ብዬ እኮ ነው የጠራሁሻል። ደነዝ ላንቺ ምን ብርቅሽ ነው እንዴ? ማለት ሌላ ሰው የለማ ከጠገቤ አንተ እኔ ያር ድራማ ትስሪ በእናትሽ ምን ሆነሽ ነው እንዴ? ደነዝ ነሽ እንዴ? ምንም ለማለት እየፈለክ ነው? ምን ማለት ነው? እኔና እና ማን አለ እዚህ ጋር ሌላ ደነዝ አለ እዚህ ጋር? ምን ታዲያ ያልከለው እየቀለድኩ ነው? እየቀለድኩ አይደለም። አዳምጪ። የምን አባሽ ፍራንክ ነው? ፍራንክ ትረኛለች እንዴ? አዳምጪኝ። አትሞላፈጪ። በቃ እስካሁን የተሞላፈጥሽ በቃ እድል ሰጥቶሽ አይደለ? ገንዘብ ዝም በይ ምንድነው? በአንድ ቀን ውስጥ ዝም በይ። አንድ አዳምጪ። ዝም በይ አንቺ። አሁን ከዚህ በኋላ ዝም በይ። እንዴ ተረጋጋ። ምን ነክ ነው ባንዴ ተቀየርከው? ሰሚያለሽ? ሌላ ኃይል ሌላ ወደድኩ ምናምን ስላልኩ ነው። ወደድኩ እንደዛ ነው። ዝም በይ አንቺ። ማንንም ወደሽ የምታውቂ አይመስለኝም። ጀመርም እንዳልኩሽ ዝም በይ። በእናትሽ ገንዘብ ነው አንቺ የምትወጂው። ዝም በይ። አልተቀየርኩም። በጣም ነው የተቀየርኩት። ቅድም ነው የተቀየርኩት። አንቺ ሳዋራ ነው የተቀየርኩት። አሁን ትክክለኛ ማለት ነው። ስሚ አዳምጪ። በአንድ ቀን ዝም በይ። በአንድ ደነዝ ስለሆንሽ ነው እንጂ በአንድ ቀን ዝም በይ። ስርዓት ይኖርሽ። ይኸውልሽ ሌላ ኃይል ተቀየረው። ጭራሽ ትቆጫለሽ። እኔ ነኝ መቆጣት ያለብኝ። ብቆጣው እየታገስኩ ነው ማለት ምን ማለት እንደፈለግ ታግሰሽ ባትታገዚ ምን ልታመጪ ነው? በዚህ ስልክ አራት ሺህ ልቀውርሽ እንዴ? ኧረ እባክህ ማን ስለሆንክ ነው? ዝም እልሃለሁ እንዴ? እኔ ታዲያ ዝም እልሃለሁ እንዴ? ስላከበርኩ ነው? ዝም በይ። አሁን ይኸውልሽ እንዴት ነው አንቺ ምን ያህል ድፍረት ቢኖርሽ ነው በአንድ ቀን ይሁላ ንብረት የምትጠይቂው? ምን አይነት ደነዝ ብትሆኚ ነው? ሲጀምር ቆይ አንቺ ትንሽ እንኳን አታፍሪ? ለምንድን ነው ማፍረው? ባለቤት እያለሽ ከሌላ ወንድ ጋር እንደዚህ ነገር በቃ ባለቤቴን ጠላሁት መብት አይደለም እንዴ? ካልወደድኩትስ ከጠላሽው መተው ነው ያለብሽ። የሱ ገንዘብ ወደሽ ማግኘት የምፈልገውን ነገር ያገኘው አይደለም። ገንዘቡ ቦጥቦጠሽ መጨረሻ መጨረሻ ላይ ሲያልቅ ገንዘቡ ነው ደስ ምጣለው ምናምን ብትዩ ሲጀመር አንተ ማን ነህ? ቆይ ምን አገባሽ? ስለ ባለቤት የምታውቀው ነገር ምንድን ነው? ንገረኝ። ለምንድን ነው ስለ ባለቤትሽ ማውቀው? ባለቤትሽ ነው እዚህ ይላል። ሰላይ ነህ ማለት ነው። ሰላይም ልሁን ምንም ልሁን አንቺ ግን ፈተንኩሽ ወደሽ ባለጌ ነህ። እሺ ሁሉ እንትን መይል አይጠበቅብህም ነበር። በጣም ባለጌ ነህ። ባለጌም ልሁን ልክ ነው። ነገር ስርዓት ይኖር ሲጀመር ማለት ስርዓት የሚባል ነገር አታውቂም። ባለጌዋ አንቺ ነሽ። ባለጌ ያለሽ ከሌላ ሰው ባለጌ የለም። በቃ ስለሱ አይመለከትም። ሲጀመር አትጪ። አሁን ነገርሽ ነገር እጮ ለምንድን ነው ማለት ነው? ሌላ ጣጣ ውስጥ ከሰራኝ በኋላ ዝም እንድልህ ነው እንደምፈልገው? እንድመረቀ ነው የምትፈልገው? ሌላ ነገር ልጨምርልሽ። ይኸውልሽ ሌላ የሚያሳብድሽ ነገር ልጨምርልሽ። እስካሁን ድረስ ስትሞላፈጪ የነበረው ባለቤት እያለሽ ስትገላለጪ የነበረው በካሜራ ይዤዋለሁ። ምንድነው ካሜራ ማለት? የምን ካሜራ ነው? አንተን ሁሉ ነገር ማድረግ ለምን ይፈልከው? ለምን እንዳናልክ? ይኸውልሽ ይሄ ሁሉ ነገር በካሜራ ያዝኩትን ነገር ለምንድነው ካሜራ ምንድነው የሚሰራል? ለምንድነው ካሜራ ምን ማለት ያለ ፍቃሪ እንደ ካሜራ ምትቀርጸኝ? ይኸውልሽ አትጩሂ። ሲጀመር መቅረጽ የምችለው አንቺ ያንቺ ምንም አይነት ፍላጎት ለምን ሲባል እኔ ሰው ነኝ እንዳንተ አይደለም እንዴ? ገና ሀብታም ነኝ እንደዚህ ምናምን ስላልክ ነው። ዝም በይ። አንቺ ሰው አይደለሽም። አንቺ እንስሳ ነሽ። ዝም በል አፍናት። ዝም በይ። ስርዓት ይኖርሽ። ዝም በል እንኳን ቢያንስ ክብር አለሽ። ክብር ቢኖርሽ ኖሮ እንደዚህ ባልያለሽ አንተ ዝም በል። አንቺ ይኸውልሽ በጥፊ ነው የምደረግምሽ። እሺ ጭራሽ ማን ስለሆንክ ነው በጥፊ የምደረግመው? እጄን አንሳ እንዴ! ጭራሽ እንትላልክ እንዴ? እስካሁን ዝም በልኩሽ። ይኸውልሽ ቢያንስ ትንሽ ሴት ነሽ ብዬ ስላሰብኩኝ ነው፣ ሰብአዊነት ስለተሰማኝ ነው እንጂ ምንም ነገር አታመጣም። ለምን መሰለክ አንተ በእኔ ህይወት ውስጥ ምንም አይመለከትም። ሲጀመር ደግሞ ይሄን ሁሉ ነገር እያወቅህ ስለሰራኝ ስራ እንደው መቀጣት ያለብህ አንተ ነህ። አንቺ ዝም ገና ለገና ጥሩ ሴት ብትሆኚ ታማኝ ሴት ብትሆኚ ኖሮ እኔን ትገፊኝ ነበረ። ጥሩ ነገር ይገጥምሽ ነበር። እንደውም አሁን አንድ ነገር እስኮ ዝም ያልደሽኝ ማች ገንዘብ ነው ዝም በይ ያለሽ አትበል። አንቺ በጣም ቀለኛ እስካሁን ድረስ የቀረጽኩሽን እንዳለ ማለት ፐብሊክ ላይ እለቅልሻለሁ። ቤተሰቦች ለምንድን ነው የምትለቀው? ማን ስለሆንክ ነው? ማን ስለሆንክ እንደሆነ ለምንድን ነው የምታደርገው? እንደለቀው የምትፈልጊ ከሆነ ብቻ እንዳሁን ትሞላፈጭልሽ። ማትፈልጊ ከሆነ ተራክተሽ አዳምጪ።
እኔ ሌላ ዘባዝጊ ካንቺ ጋር ምንም አይነት ክርክር እንደተረከበ አንተና እኔ እንተዋወቃለን። አንተ ላይ የሰራሁት ያጠፋሁት ጥፋት አለ። ይሄው ከዚህ በላይ ምን ፈለግሽ? እኔ ላይ አይደለም ባለቤትሽ ላይ ስንት ነገር ስራ ሰጥቶሽ ዝም በይ። ስንት ስራ ሰጥቶሽ እንደዚህ እንድትለብሺ እንደዚህ እንድትሆኚ ያደረግሽ እሱ ነው ማለት ስንት ከፍሎ ነው እንደዚህ እየሰራክ ያለው። ስለዚህ አንተ ተራማን ምንም የሌለ ተከፋይ ነህ። የሰውን እንትን ባለ ትዳር ሚስት እየሄድክ እያሰስክ ነው። ዝም በይ አዳምጪኝ። አትጩ ይኸውልሽ አንጠልጥያ ሰጥቼሽ ቪዲዮውን እንዳለ ነው የምለቅልሽ። ምንም አይነት ስራም ሆነ ማህበራዊ ነው እኮ ዝም ብለሽ አሁን አዳምጪኝ። ለምንድን ነው ሁሉ ነገር ባለቤትሽ የምታደርገው? ምን አተሽበት ነው ነገር? ገንዘብ እንደሆነ ገንዘብ ይሰጥሻል። ፍቅር እንደሆነ በጣም ነው የሚወድሽ። ጊዜ ግን ሊሰጠኛል። ጊዜ ባይሰጥሽ እንኳን ለአንቺ ብሎ ነው። አንቺ የምትፈልጊውን ነገር ለማሟላት ብሎ ነው። ቢያንስ ይሄን ነገር እሱና እኔ በምንም አይነት መንገድ ልንገናኝ አልቻልንም። እሱ ስራ ነው የሚውለው። ከስራ መጥቶ ምንም አይነት ጊዜ የለውም። ደክሞት ነው የሚገባው። አለቀ በቃ። እና ካገኘሽው ሰው ጋር መዳራት ነው። እኔ እኮ ያየከኝ ነው አይደል? ቤት ውስጥ ተኝቼ ሙሉ እኮ እሱ ምንም ነገር ስለምወጣበት እንኳን ብር ስለሌለኝ ነው። ገብቶሃል አይደለ? ያንቺ ድፍረት እስካሁን ድረስ እንደዚህ ድፍረት ያለው ሰው አጋጥሞኝ ያውቅ? ምንም ድፍረት አይደለም። በቃ ይሄ የሆነ ነገር ወጥተሽ በስርዓት አለብሽ። ሴት ነሽ፣ ልጅ አልወለድሽም አይደለ? ልጅ እንዱለር ሲልሽ ራሱ እምቢ ያልሽው ዝም በይ ነው በቃ። እና አኖርሻለሁ ብሎ ከዚህ በላይ እንዴት እንዲያኖርሽ ፈለግሽ? አሁን እኮ ራሱ እኮ ቀቤ ጠጣ እንጨት ነው የምትመስይው እኮ። አሁን አዳምጪኝ፣ ምንም ነገር አዳምጪኝ። ምንም ነገር አጥብቤ በእናትህ በጣም ነው እንትን ያልከኝ። እስካሁን ላረግሽው ነገር ምንም አይጸጸትሽም? እኔ ያደረኩትን ነገር በሙሉ አውቃለሁ። ስለዚህ የሚጸጽተኝ ነገር የለም። እሺ ልንገርህ፣ የፈለግከው ነገር ማድረግ ትችላለህ። ምንም አይጸጽትሽ ከሆነ በውሳኔም አልተጸጸትም። ተነስተሽ ፕሮግራማችን የተመለከታችሁትን ይመስላል። እንግዲህ እንደተመለከታችሁት ቪዲዮዎችን ላይ የገጠመችን ሴት ዛሬ ነው። በጣም ደፋር ሴት እና በጣም ታስጠላ ሴት ነች። እንዲህ በትንሽ ደቂቃ ውስጥ ነው እንግዲህ ሁሉንም ንብረትን ካላዞርክልኝ ብላ ክችች ያለች። ወለውላ ገንዘብ ስጠታት ዛሬ ከአንተ ጋር አድራለሁ ብላ ተስማምታ ነበረ። ወለውላ በጣም የሚወዳትን ስንት ነገር ያደርግላትን እንግዲህ እንደ ልጅ ነው እንግዲህ ቤቱ ተንከባክቦ ፍፍት አድርጎ ያኖራትን ባለቤቷን ነው እንግዲህ አስጠላኝ፣ ከሱ ጋር መኖር አልፈልግም፣ አንተ ነው ማግባት ፈልጋለች በገንዘብ በትንሽ ገንዘብ ብላ። ተመልካቾቻችን በጣም የሚያስጠላኝ ሁሉ ነገር አድርጋ ሁላ ምንም አይነት ጸጸትም አልተሰማትም፣ ወላ ምንም አይነትም እፍረትም አልተሰማትም። ወለውላ ላይ ስጮህ ነበረ ምንም አታመጣም እያለች በጣም ትዕግስቴን ስትፈታተነው ነበረ። እኔም ያው ሴት ስለሆነች ያው ነው እጄን ያደረሰውባት በጣም የምታናድ የምታስጠላ ሴት ዛሬ ገጠመችን። እንግዲህ የዛሬ ፕሮግራማችን ይሄን ይመስላል። የዛሬም ሴት እንደተለመደው አላለፈችም። እኛ እንግዲህ ሌላ ታማኝ ሴት መፈለጋችንን እንቀጥላለን፣ ተስፋ አንቆርጥም። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።